እግዚአብሔር አምላካችን እናመሰግንሃለን። ለዚህ ታሪካዊ ዕለት በሰላም በሕይወት በጤና ጠብቀህ ስላደረስከን ይህ በስምህ የታነጸው ቅዱስ የሆነ ቤተ መቅደስ ባርክልን፣ ቀድስልን፣ አንጻልን። ይህንንም ስራ እስካሁን በመስራት የቆዩትን ምእመናኑን፣ ካህናቱን፣ በጎ አድራጊዎቹን ሁሉ በጎ ፈቃዳቸውን ለዚህ ለቡራኬ ስላበቃ እናመሰግንሃለን። አሁንም በመካከላችን ተገኝተህ እንድትባርከን ቅዱስ ይሁንልን ብለን ሁላችንም በአንድነት አባታችን ሆይ ብለን ቅዱስ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም በደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋ የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ይቅር ይለን ዘንድ ለዘላለሙ አሜን። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበቋኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ወታሴ መንፈሴ በአምላክ እስመሬ ሕማማ ላመቱ ናሁም ዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረሊት ኃይለ ብያት ወቅዱስ ስሙ ወሳሉኒ ለትውልደ ትውልድ ለለ ይፈርሁ ወገብረ ኃይል ምዝራት ወዘሮሙ ለእለ ያብሉና ልቦሙ ወነሰቶሙ ለኃያላን መናብርቲሆሙ አይቤዎሙ ለትሑታን ወአጽግዖሙ በረከቱ ለርሁባን ወፈኖሙ ራቆሙ ለውላን ወተወክፎ ለእስራኤል ቁሌሁ ወተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክኒ ወቀድስኒ ወእግዝእትየ ማርያም በከመ ቀደስክዮ ለቅዱስ ኤፍሬም ሶርያዊ ዳሲሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዞ ለአዳም ሕዙነ ወትኩዘ ልብ ወያግቦ ዘትካት መንበሩ ሰአሊ ለነ ቅድስት የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤት በረከት በሁላችን ያሳድርብን። ጣዕሟን በልቦናችን ፍቅሯን በልቦናችን ያሳድርብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ሲሳየነ ዘለለ አበሳነ ወጌጋየነ ከመ ንሕነኒ አላ አድኅነነ ወባልሐነ ስመ መሐላ ዘእጅህ ቱዛን በረከት በእግዚአብሔር ኢየሱስ ክርስቶስ ለዳዊት ባህርየ ከርሷ ክሊለ ስም ከንዘ ይትቄጸል በርሱ አህጉረ ጸር ወረሰ ኢያሱ ሰላም ለሀገር እምስራቀ ፀሐይ እስከ ለዓረብ ይትሐኮት ስሙ ለእግዚአብሔር አምላክነ ኪያከ ወልዱ ዘፈነወ ለነ ኢየሱስ ክርስቶስ አስተጋብአነ ሀበ ትረፍቅ ብካነስ በዝባና ግብርቲክ ስብሐት ለከ አምላኬ በወልቆ ኩሉ ሰርቴ ስብሐት ለከ አምላኬ በወልቆ ኩሉ ቤትያ ስብሐተ ሥላሴ ከወትረ ይነግራፉ ኩሉ ኢየሱስ ሥላሴ ከተአምኖ ወላዲተ ኢየሱስ ክርስቶስ እንቤተ መንግሥቱ ተሰብኦ ተከመቦ ዘያስተሐቅር ያን ኮርቁርታ ተደንግሉ ፈቅርን ሰላም ሰላም ለኩሉ መልክ
አምሳለ መልኩ ለአቡከ ኢየሱስ እማትወስከ በአኒም ገጸ ሞት በእንተ ማርያምም ከአማኑኤል አምላክ ይጽናል ከአምላከ ምድረ ሰማያት አምላክ ባሮክ አምላኮሙ አንተ ለአበው ቀደምት አምላከ ጻድቃን ወሰማይ መሐረነ ለነ አምላክነ እስመ ግብረ እዴከ ነህነ ኢትስክር ኩሎ አበሳደ አምላካችን ስሙን ስንጠራው ኃይል ጸወን ይሆንልን። አምላካችን ልዑል እግዚአብሔር ይህን የስምህ መጠሪያ የአምልኮትህ መፈጸሚያ የሃይማኖት ማጽኛ የሆነው ቅዱስ ቤተ መቅደስን በቅዱስ ስምህ ባርክልን፣ ቀድስልን፣ አንጻልን። ለሰሚዐ ወንጌል ቅዱስ ቀደሰ ማኅደሩ ሎን እግዚአብሔር ውስተ ማእከላ ኢትታወክም ወይረድእ እግዚአብሔር ፍጽመ ማኅደሮ እግዚአብሔር ውስተ ማእከላ ኢትታወክም ወይረድእ እግዚአብሔር ቀደሰ ማኅደሮ ሎን እግዚአብሔር ውስተ ማእከላ ኢትታወክም ወይረድእ እግዚአብሔር ማኅደሮ ልዑል እግዚአብሔር ውስተ ማእከላ ኢትታወክም ወይረድእ እግዚአብሔር ፍጽመ ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ኢትታወክም ወይረድእ እግዚአብሔር ፍጽመ ሃሌሉያ ቁሙ ወአጽምዑ ወንጌለ ቅዱስ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ
ዮሐንስ ቃለ ወልደ እግዚአብሔር ለከ ክርስቶስ እግዚአ ወአምላኬ ኩሎ ጊዜ። ወንጌል ዘዮሐንስ የዮሐንስ ወንጌል ምዕራፍ 10 ከቁጥር 22 ወኮነ በውእቱ መዋዕል ሐድሶ ህንጸታ ለኢየሩሳሌም ወክረምት ውእቱ። በዚያ ወራት የኢየሩሳሌም ህንጻ ይታደስ ነበር፣ ክረምትም ነበር። ጌታ ኢየሱስም በቤተ መቅደስ በሰለሞን ደጅ ይመላለስ ነበር። አይሁድም እሱን ከበው እስከ መቼ ድረስ ሰውነታችንን ታሰቅቀናለህ፣ ታስጨንቀናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ጌታ ኢየሱስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኳችሁ። እኔ በአባቴ ስም የምሰራው ስራ እሱ ምስክሬ ነው። እናንተ ግን አታምኑኝም። እንደ ነገርኳችሁ ከበጎቼ ውስጥ አይደላችሁምና። የኔ የሆኑት በጎቼ ግን ቃሌን ይሰሙኛል። እኔም አውቃቸዋለሁ፣ እነሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፋም። ከጄም ነጥቆ የሚወስዳቸው የለም። እነሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና ከአባቴ እጅ ነጥቆ መውሰድ የሚቻለው የለም። እኔና አብ አንድ ነን። በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን በእርሱ ይፈረድበታል። እግዚኦ መሐረነ ክርስቶስ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ መሐረነ እግዚኦ መሐረነ ክርስቶስ መሐረነ ክርስቶስ
የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ለብዙ ዓመታት ስደክሙበት ወጪ አውጥታችሁ ጉልበታችሁ ጊዜያችሁ መስዋዕት አድርጋችሁ ስትሮጡ የነበረውን ስታሰሩ ታላቁ ቤተ መቅደስ እንግዲህ በዛሬው ዕለት በብፁዕ አባታችን አቡነ መልከጼዴቅ መልካም ፈቃድ እንግዲህ በጉጉት ስንጠብቃቸው መጥተው ቢባርኩን ቢቀድሱን ቡራኪያቸው ቢሰጡን ብለን በጉጉት ስንጠብቃቸው ነበርና እንግዲህ ብዙ አይነት የሥራ ኃላፊነት ነው ያለባቸው። ጠዋት ሌላ ስራ ላይ ነበሩ፣ አሁን እዚህ መጡ። ቀጥሎም ሌላ ስራ ስለሚጠብቃቸው እንግዲህ ያሰብነው የተመኘውን ሁሉ ተፈጽሞላልንና እንግዲህ የብፁዕ አባታችን ቡራኬ እንፈልጋለንና እንግዲህ ሰዓቱ ስለሄደ ቀጥታ ብፁዕ አባታችን ቡራኬ ቃለ ምዕዳን ይሰጡናል። የገዳማት አበምኔት አባ ዘኢየሱስ የገዳሙ አባቶች አባ ኢያሱ የሀገረ ስብከታችን የሥራ ኃላፊዎች የዚህ ደብርና የአካባቢው አብያተ ክርስቲያናት ካህናት ምእመናን የሰንበት ትምህርት ቤት ወጣቶች ከሩቅም ከቅርብም የተሰበሰባችሁ ኦርቶዶክሳውያን ሁላችሁ እንደምን ሰነበታችሁ? እንደምን አረፈዳችሁ? እግዚአብሔር አምላካችን ለዚህ ዕለትና ሰዓት ለዚህ የቡራኬ የቤተ ክርስቲያኑ ምረቃ ስነ ስርዓት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። የተወደዳችሁ ካህናትና ምእመናን አሁን ሰዓቱ መሽቷል። እኔ ብዙ አልቆይም። ሌላ ከናንተ ወጥቼ ሌላ ልክ እንደዚሁ የሚባረክ ቤተ ክርስቲያን አለኝ። ወደዚያ ነው የምሮጠው። ነገር ግን የናንተ በዓል ይህን ያህል ህንጻ ቤተ ክርስቲያን ሰርታችሁ ደክማችሁ የአዲስ አበባውም የአገር ቤቱም ከተለያየ ቦታ በገንዘብ በጉልበት በሐሳብ በቁሳቁስ ይህን ቤተ መቅደስ ስትሰሩ ኖራችሁ ደክማችሁ በኔ ጊዜ ጥረት ምክንያት ሳልገኝ መቅረት በጣም ቅር ስላለኝ ሁሉም የኛው ነውና እያቻቻልኩኝ ካንዱ እየቀነስኩ ወደ አንዱ እንደ እያቀጣጠንን ነው አገልግሎት የምንሰጠውና ሳምንት 2 ቤተ ክርስቲያን መርቀናል። ዛሬ 3ኛ ነው። ቀጣይ ይኸው አሁን 4ኛ አለ። በዚሁ ሳምንት 5ኛ አለ። ስለዚህ እንድትረዱኝ ነው። ብዙ ሰዓት ለመቆየት አልችልም ለማለት ነው። ትምህርት ለመስጠት አልችልም። ትምህርቱን የሚሰጡ የሙህር ገዳመ ኢየሱስ አበምኔት መምህር አባ ዘኢየሱስ እዚሁ አሉ። ለዚህ አገልግሎት አክብረዋችሁ አባ ዘኢየሱስ፣ አባ ኢያሱ የመዞር ገብርኤል አስተዳዳሪ፣ አባ ኤልሳ የሙህር ገዳም መጋቢ፣ አባ ክፍለ ጊዮርጊስ የወረዳ ቤት ስራ አስኪያጅ ብዙ አባቶች አሉና ትምህርት ይሰጧችኋል፣ ይባርኳችኋል፣ የሚሆነውን መመሪያ አገልግሎት ይሰጧችኋል። ለነሱ ተዋለሁን። እኔ ግን ደስታዬን ባጭሩ ለመግለጽ ነው። ሰዓቱ ሲመሽ መንገዱም ጥሩ ስላልሆነ እናንተም እንዳታስቡ በጊዜ መሄድ አለብን። በሌላ ጊዜ አሁን አስጀምረናል። በሌላ ጊዜ ደግሞ ባልተጨናነቀ ሰዓት አንድ እሁድ የሰንበት ቀን መተን ቀድሰን ቆርበን እናቆርባለን፣ ወንጌል እናስተምራለን። አሁንም ቤተ መቅደሱ ለአገልግሎት በጣም ምቹ ስላደረጋችሁት፣ ለአሁኑ ግን የቀጣዩ አባቶች ያስተምራሉ። ባጭሩ ግን አንደኛ ለቤተ ክርስቲያኑ ስያሜ ያስፈልገዋል። ስያሜ ለመስጠት ነው። ሁለተኛው እንግዲህ ቤተ መቅደሱን በዚህ ልክ ከሰራችሁት እስካሁን ያቆዩት አባቶቻችን
እድሜ እየተጫጫናቸው እየደከሙ ስለሆነ ቀጣዩ አገልግሎቱ እንዳይዳከም በተሻለ መልኩ ለመፋጠን የሚችል አባት ለመሰየም ነው። በዚህ መልኩ እንድትረዱ ነው። ቤተ ክርስቲያኑ እስካሁን የገጠር ቤተ ክርስቲያን ተብሎ ደብር አይባልም ነበር። አሁን ግን ቦታው የገብረ መንፈስ ቅዱስ ስለሆነ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ተብሏል። በዚሁ ደግሞ እንግዲህ ቅድም እንዳልኳችሁ እስካሁን ቤተ ክርስቲያኑን በመውጣት በመውረድ ጠዋት ማታ በሰንበት በየዕለቱ በበዓላት በአስተዳዳሪነት ሲያገለግሏችሁ የነበሩ አባታችን በእድሜ በጣም እድሜ እየተጫናቸው ስለሆነ እንደምታያቸው መምህር አርጋኒ በጣም እድሜ እየተጫናቸው ነው። ቤተ ክርስቲያኑ ሕፃን ነው። እሳቸው ደግሞ እድሜ ሽማግሌየው አሁን እየተፈራቀቀ ከሚሄድ እንደ ቤተ ክርስቲያኑ ወጣት ያስፈልጋል አንድ ካህን። እሳቸው የበላይ ጠባቂ፣ አማካሪ፣ ባራኪ ይሆናሉ። አናስቸግራቸውም። በየዕለቱ ጠዋት ማታ በየበዓሉ በየሰንበቱ ካልመሩን ብለን ካልን ይሄ ቤተ መቅደስ አደጋ ላይ እንዳይወድቅ በጉልበቱ ፈጣን የሆነ በእድሜው ገና ወጣት የሆነ ካህን ያስፈልጋል። ለዚህ ደግሞ እዚሁ ያሉትን ቄሰ ገበዙ ማናቸው ቀሲስ አበበን አስተዳዳሪ አድርገን ስንሾም ቀሲስ አባታችን መምህር አርጋኒን ደግሞ የበላይ ጠባቂ አድርገን ሾመናል። ቀሲስ አርጋኒ አስተዳዳሪ ናቸው። አብሮ ቤተ ክርስቲያኑ የማይረግ ስም ስለተሰጠው ለሳቸውም በዚሁ ይሰጣቸዋል። መላከ ሕይወት ቀሲስ ልሳነ ሕይወት መላከ ሕይወት ተብለዋል። እንግዲህ እንዲህ ከሆነ አባታችንም እስካሁን ድረስ ሲያገለግሉ ቆይተው በእውነቱ አሁን የበላይ ጠባቂ ሲሆኑ ደግሞ አረጋግተው አርጋኒ ነው የተባለው ስማቸው ከዚሁ ጋር የሚሄድ መላከ ሰላም የሚያረጋጋ ብለናቸዋል። መላከ ሰላም ከምእመናኑም ወገን ከከተማም ከገጠርም በጉልበት በጊዜ በገንዘብ በሀሳብ በብዙ ነገር የደከማችሁ በጣም ብዙ ናችሁ። ነገር ግን የምሁር ገዳምንም በመርዳት ይህንንም በመርዳት በጣም በቅንነት የሚታወቀው አንዱን እንሰይምና ሌላ ጊዜ ደግሞ ሌሎቹን እንሰይማለን። አቶ ሲሳይ ወንድማችንን እሱን ደግሞ አርከ ምእመናን ብለን ሰይመነዋል። አርከ ምእመናን ምን ማለት ነው ካላችሁ የምእመናን ወዳጅ ማለት ነው። እንግዲህ ስለወደዳችሁ ነው ጊዜውን ሀሳቡን እየሰጣችሁ ይሄ ቤተ ክርስቲያን በሱ በኩል አስተዋጽኦ ያደረገው። ሌሎቻችሁም ሰርቲፊኬት ይሰጣል። አርከ ምእመናን ሲሳይ እንግዲህ እሳቸው ናቸው። ኢትዮጵያዊ ናቸው፣ ግን በመልካቸው አረብ ይመስላሉ። እሳቸው ናቸው። ያው አርከ ምእመናን የምእመናን ወዳጅ፣ በምእመናን የተወደዱ ምእመናንን የሚወዱ ማለት ነው። ይህን ያህል ካልኳችሁ ይበቃል። ቤተ ክርስቲያናችሁን በእምነት ጠብቁ፣ በሃይማኖታችሁ ጽኑ፣ ስርዓተ ቤተ ክርስቲያንን ተከተሉ። ልጆቻችሁን ምእመናን ወደ ቤተ ክርስቲያን ላኩ። ሰንበት ትምህርት ቤት አስተምሩ። ሰንበት ተማሪዎች ደግሞ ወንዶቹ ዲያቆናት፣ ቀሳውስት እንድትሆኑ፣ ሴቶቹ ደግሞ ከቻላችሁ መነኩሴም ጥሩ ጎበዝ ተማሪዎች፣ የአብነት ተማሪዎች እንድትሆኑ፣ ሕፃናቱንም በሰንበት ትምህርት ቤት እንድታሳድጉ፣ ሽማግሌዎች፣ አባቶች፣ እናቶች የንስሐ አባታችሁን እየጠየቃችሁ እንድትቆርቡ፣ ወጣቶችም የንስሐ አባት እያያዛችሁ ከጸጋ እግዚአብሔር እንዳትርቁ እንድትቆርቡ፣ ንስሐ እንድትገቡ፣ ሃይማኖታችሁን እንድትጠብቁ፣ ሃይማኖታችሁን እንድታጸኑ። እንግዲህ ይሄ ቤተክርስቲያን የተሰራው የእግዚአብሔር ቃል ልትማሩበት፣ እግዚአብሔርን ልታመሰግኑበት፣ ከእግዚአብሔር ጋር ልትገናኙበት፣ የክርስቶስ የአምላካችን ቅዱስ ሥጋውን ክቡር ደሙን
ልትበሉበት፣ ልትጠጡበት፣ ወንጌል ልትማሩበት፣ ንስሐ ልትገቡበት፣ ተክሊል ልትፈጽሙበት፣ ክርስቲያኖች ደግሞ ከዚህ ዓለም በሞት ሲለዩ እስከ ምጽአት ድረስ መሬታዊ ስጋቸው የሚቀበርበት ነውና ሰማይና ምድርን ሰውና እግዚአብሔርን መላእክትና እግዚአብሔርን የሚያገናኝ ቤተ መቅደስ ነው የሰራችሁት። በሰራችሁት ዓላማ ልክ እንድትገለገሉበት እንድታገለግሉበት ካህናት አባቶቻችን ምእመናን ልጆቻቸውን እንድትመክሩ፣ እንድታስተምሩ፣ እንድትጠብቁ፣ እንድትጠይቋቸው ምእመናንም ከአባቶቻችሁ እንዳትርቁ አደራ እላለሁኝ። ለዚህ ያደረሰን አምላካችን ክብር ምስጋና ለእርሱ ይሁን። አሁን ቀጣዩ ፕሮግራም አርከ ምእመናን ሲሳይ ምንድነው አሁን የሚሉኝ? በእውነቱ በጣም መመስገን ያለባቸው የዚህ አካባቢ አርሶ አደሮች፣ የዚህ አካባቢ እናቶች፣ ወጣቶች፣ የዚህ አካባቢ ምእመናን በጣም በመጀመሪያ መመስገን አለባቸው። ለምን ሲባል ይሄ ቤተ ክርስቲያን ብዙ ወጪ ሳይወጣ በእነሱ ጉልበት፣ ወንዶቹ በጉልበታቸው የቀን ሰራተኛ ቢቀጠር ዋጋው ብዙ ነው። እነርሱ ግን ቤታችን የዘላለም ቤታችን ብለው በደስታ ሲሰሩ ነው። በተለይ አርሶ አደሮቹ ዛፍ ተክለው ድንጋይ ፈልጠው ተሸክመው ነው የሰሩት። እናቶቻችን ደግሞ ቡና አፍልተው ምግብ ይዘው ለቀን እዚህ ለሚውሉት በዚህ ልክ በፍቅር በአንድነት የተሰራ ቤት ስለሆነ እንደው ከከተማው ይልቅ እነሱ በጣም ደክመዋል። በጉልበት በጊዜ አመስግኑልኝ ብሏል። በእውነቱ ያው የኛ ምስጋና እግዚአብሔር ይባርካቸው። አመስግኗቸው በደንብ አውራሳችሁን አመስግኑ በደንብ አድርጋችሁ። አርሶ አደሩም እናንተው ናችሁ፣ እናቶችም እናንተው ናችሁ፣ ወጣቶቹም እናንተው ናችሁ። ሁሉም ነገር እናንተው ስለሆናችሁ ከናንተ ለናንተ የተሰራ ቤተ ክርስቲያን ነው። ይሄ መልካም ስራችሁ ለመግለጽ ስሜት መግለጫ ነው፣ እልልታው ጭብጨባው እንጂ ምስጋናውማ ከላይ ነው፣ ዋጋውማ ከፈጣሪ ነው። ሁላችንም ካህን በመሆን ክርስቲያን በመሆን ሕይወት በመስጠት ገንዘብ በመስጠት ጉልበት በመስጠት ጊዜ በመስጠት በብዙ ውጣ ውረድ ቤተ ክርስቲያን የምናገለግለው ከሰው ለማግኘት አይደለም፣ ከሰማይ አምላክ ዋጋ ለማግኘት ነው። ያውም በሰማይ እንዲጠብቀን ነው፣ በምድር እንዲባርከን ነው። በምድር ያለንን እንዲባርክ፣ ጤናችንን እንዲባርክ፣ የሰራነው እንዲባርክ፣ በሰላም በፍቅር ወጥተን ገብተን እንድንኖር ነው። በሰማይ ግን ዘላለማዊ ሕይወት መንግስተ ሰማይ እንዲያወርሰን ነው በዚህ በጎ ስራ። ስለዚህ ይሄ ቤተ ክርስቲያን ሲሰራ ድንጋይ የተሸከማችሁ፣ አሻዋ የተሸከማችሁ፣ ያቦካችሁ፣ እንጨት ያመጣችሁ፣ የተከላችሁ፣ የፈለጣችሁ፣ ቀን ሙሉ የዋላችሁ፣ በፀሐይ የተንገላታችሁ፣ ላይታች ያላችሁ እንዲሁ የሚቀር እንዳይመስላችሁ። አሁን ጳጳሱ ቢናገሩም ባይናገሩም ከላይ ያለው የሁላችን ጌታ አይቷል ስራችሁን። እናቶቻችን እንግዲህ ምግብ አዘጋጅታችሁ ቡና አፍልታችሁ በየጊዜው ሳትሰለችሁ እዚህ ካደረሳችሁ የሰማይ አምላክ ይባርካችኋል። እምነታችን ነው። እንኳን እናንተ እንደደከማችሁትን ለአንድ ቀንም በሰብአዊነት በጎ ነገር ያደረገ ማንኛውም የሌላ እምነትም ተከታይ ቢሆን ከእግዚአብሔር ዋጋ ያገኛል እና ዋጋችሁ በሰማይ ታላቅ ነው። አርሶ አደሮች፣ እናቶች፣ ወጣቶች አሁንም እንደዚህ ስሩ፣ ወደፊትም እንደዚህ ስሩ። ብዙ ልል እችል ነበር፣ ጊዜው አይፈቅድልኝም። ቤተ ክርስቲያን በምእመናን ነው የምትሰራው። ካህናት የተሰራውን ማገልገል መጠበቅ ነው። ምእመናን በጉልበት በገንዘብ በጊዜ በሙያ በሀሳብ የበለጠውን ድርሻ ይወስዳሉ። ብዙ ቦታ እንደዚህ ነው የሚሰራው። አንድም ወጪ ከሌላ ሳይመጣ እርዳታ ሳይለመን በምእመናን አስራት ብቻ የሚሰሩ አብያተ ክርስቲያናት አውቃለሁ። እንደው አንዱን በጠቅስላችሁ እዚህ ሰሜን ሸዋ ምንጃር አረርቲ ማርያም የምትባል በጣም ግዙፍ ታሪካዊ ህንፃ እየተሰራ ነው። እንዴት ነው የሚሰሩት? እነሱ አካባቢው አርሶ አደሮች ናቸው።
ጤፍ ነው የሚያመርቱት እና አስራት አድርገው የሚሰጡት ከገንዘብ ይልቅ 10 ኩንታል 5 ኩንታል 20 ኩንታል አንድ ሰው ቤተክርስቲያኑ ትልቅ መጋዘን ተሰርቶ እየተሰበሰበ ያ ደግሞ ወደ ገንዘብ ተለውጦ ምንም አይነት ልመና ሳይኖር ያ ወደ ገንዘብ በምእመናን አስራት ብቻ እንደውም ምእመናኑ በጣም ከመማራቸው የተነሳ ካህናቱ ቶሎ ካልተቀበሏቸው እንዴ አስራታችንን ለምን ቶሎ አትቀበሉም ከእግዚአብሔር ቁጣ ልታመጡብን ነው ወይ ቶሎ ተቀበሉን የሚምሉ ምእመናን እንዲህ አይነት ክርስትና ያስፈልጋል። አሁን የእናንተም እንደዛ ነው የተሰራው በጉልበት በጊዜያቸው ነው ብሎ ነው አርከ ምእመናን ሲሳይ የነገረን እውነት ነው። እሱ ስለሚያውቀው ነው። እኔ እንግዲህ አልተረዳሁም ነበር አሁን ተገንዝቤያለሁ። በጣም ደስ የሚል ነው። ካህናቱም ምእመናኑም አገልጋዮቹም እንግዶቹም የገዳም አባቶቻችንም የወረዳ ቤተ ክህነታችንም ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ጸሎታችሁን ይስማችሁ፣ ሐሳባችሁን ሁሉ ይፈጽምላችሁ፣ ሀገራችን ኢትዮጵያን ሰላም ያድርግልን። በዚህ ቤተ መቅደስ የምናቀርበው ጸሎት ምስጋና ይቀበልልን፣ መንግስቱን ያውርሰን፣ ሰላም አድርጎ ያዋለን የባረከን አምላክ ሌሊቱን ባርኮ የሰላም ሌሊት ያደርግልን። አባቶች እንግዲህ ይመሯችኋል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛንም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውን። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱ ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረሴን ይረስክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። እግዚአብሔር አመስግኑ ልብላችሁ። ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ውስቴታ ታቦት በውስቴታ ኦሪት በውስቴታ ውስቴታ ታቦት በውስቴታ ኦሪት በውስቴታ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ውስቴታ ታቦት በውስቴታ ኦሪት በውስቴታ ውስቴታ ታቦት በውስቴታ ኦሪት በውስቴታ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ
አንደበት የሚያወጣው የምስጋና ቅኔ አምላኬን ማዳን አይቻለሁ ባይኔ በገባውር ሰማይ ፀሐይን ያቆመ ኝቶኛል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ እርሶን ሳመሰግን ሜርኮን ብስቅብኝ ለጌታዬ ክብር እዘምራለሁኝ አንደበት የሚያወጣው የምስጋና ቅኔ አምላኬን ማዳን አይቻለሁ ባይኔ በገባውር ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመም አስፈሪው ነበልባል እሳቶም ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁም ሁሉም ቢተወኝ ብጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም አንደበት የሚያወጣው የምስጋና ቅኔ አምላኬን ማዳን አይቻለሁ ባይኔ በገባውር ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፈላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር አንደበት የሚያወጣው የምስጋና ቅኔ አምላኬን ማዳን አይቻለሁ ባይኔ በገባውር ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አንደበት የሚያወጣው